ወይዘሮ ሜላት ከእናቷ ጋር በሃና ጉዳይ እየተጨቃጨቀች ነው። ይህ ውጤት ይምጣልኝ እንጂ መንቅር አድርጌ ነው ከቤት የማስወጣት፣ ብቻ እኔ ውጤቱን ነው የምጠብቀው። እሷ ከቤቴ ከገባች በኋላ ያልተፈጠረ ነገር የለም። ይሄው አሁንም ገንዘቤን ወረሰችኝ። እች የማትረባ አጭበርባሪ ሌባ፣ እሷን ከዚህ ቤት አስወጥቼ ካልተገላገልኩኝ ሰላም አላገኝም እያለች ከእናቷ ጋር ተጨቃጨቃለች። የሜላት እናትም እውነትሽን ነው፣ እንደዛ የምታደርጊ ከሆነ ሃናን ከዚህ ቤት የምታስወጫ ከሆነ እኔም ሁለተኛ ከቤትሽ ላልመጣ ወጥቼ ሄድልሻለሁ። እች ልጅ ደግሞ ቸግሯት እንጂ ያንቺ ሰራተኛ ወይም ያንቺ ገረድ የምትሆን ልጅ አይደለችም። ግን በቃ ቀንጣላት፣ ቸገራት። ለምንድን ነው እንደዚህ የምታደርጊው ብላ ተናዳ ከልጇ ጋር ልተኛ የነበረችው የሜላት እናት ካልጋው ላይ ተነስታ ወርዳ ወደ እነ ሰላምዬ ክፍል ትሄዳለች። ከዛም ወይዘሮ ሜላትን በጣም ተናዳ ጭንቅላቷን ይዛ እረ ምኗን አመጣብኝ፣ ጭራሽ እናቴም እኮ ወደ እሷ ሆነች፣ ምንድነው ማድረግ ያለብኝ? በምን ቀን ነው ግን ከቤቴ የገባችው? እያለች ወይዘሮ ሜላት ጭንቅላቷን ይዛ ተናዳለች። እናቷም ትታት ሄዳለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። አመሰግናለሁ። እናም እንግዲህ የሜላት እናት በጣም ተናዳ ከልጇ አልጋ ላይ ወርዳ ወደ እነ ሰላምና እርግብ ክፍል ትሄዳለች ማለት ነው። ሰላምዬና እርግብ ለጥ ያለ እንቅልፍ ተኝተው ስለነበረ ጮክ ብላ ትቀሰቅሳቸዋለች። ከዛ ያው ሰላም ቀድማ ስለምትነሳ ሁልጊዜም ሰላም ቀድማ ተነሳችና እንደ አያቴ አስቴር ምን ሆነሽ ነው? የተፈጠረ ነገር አለ? ምን ሆነሽ ነው? አትተኝም እንዴ? ቆይ እማዬ ጋር ተኝተሻል ነበር? አረ ደግሞ ከሷ ጋር ምን ተኛለሁ? አቦ ከሷ ጋር ድሬ መብረቅ ይወረድብኝ እንዴ? በቀስቅሻት ቅስቅሻት፣ እቺ ካጠገብሽ ያለችውን ማን ነበረ ስሟ? ቅስቅሻት፣ ወደዛ ትነሳ እያለች ከዛ ሰላምዬም እሺ እርግብ 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 እያለች በትጠራት እርግብ ልትሰማ አልቻለችም። እናም በዚህ ደረጃ ነው የምተኛው ማለት ነው? እንዴት ሴት ልጅ በዚህ ደረጃ ራሱን ጥሎ ይተኛል? እኔ በህይወቴ እንደዚህ ተኝቼ አላውቅም። እንዴት ሴት ልጅ ሆኖ ተፈጥሮ እንደዚህ ራሱን ጥሎ ይተኛል? በፍጹም እንደዚህ መሆን አልነበረባትም፣ እንደዚህ መተኛት አልነበረባትም እያለች ለሰላም ስነግራት፣ ሰላምም እርግብ እኮ እንደዚህ ናት፣ በቃ ሁልጊዜም ስተኛ እንደዚህ ናት። እርግብ እባክሽን ተነሺ፣ ንቂ ንቂ ካለቻት በኋላ ምን ሆነሽ ነው ደግሞ ስትላት፣ አስቴር ትፈልግሻለች ስትላት፣ ማለት እርግብም ረስታው አስቴር ደግሞ ማናት ስትል ከዛ ከእንቅልፏ በንንስ ብላ ስታያት እዛው ከፊት ለፊቷ የሜላት እናት ቁማለች፣ ወይም አስቴር ቁማለች። ከዛ ማናት አስቴር አልኩ እንዴ ስትል፣ አይ አላልሽም፣ ኧረ ተሳስተሻል ብለው ይስቁባትና ጭራሽ ማን መሆኔንም ረሳሽው አይደለ? በይ ተነሽና ሂጂ ከእናትሽ ጋር ተኚ፣ አሁን ከዚህ እኔ ልተኛ ነው እንዴ? ቆይ ግን ለምንድን ነው እኔ የምነሳው? ታንቀርኩሽ እኮ ተነሽና ሂጂ ከእናትሽ ጋር ተኚ፣ እኔ አሁን እዚህ መተኛ ትፈልጋለሁ ስትላት፣ እሺ ብላ ተነስታ ከቁምሳጥናቸው ቁምሳጥናቸውን ደገፍ ብላ ቆም ብላለች። ከዛም ሁለታቸው ተቃቅፈው ሲተኙ ተናዳ ምንቀር ብላ ትወጣና ወደ እናትየው ወይም ወደ ወይዘሮ ሜላት ትሄዳለች። ከዛም ከእናቷ ፊት ለፊት ቆማ፣ እማዬ ቆይ ግን እናትሽ ምንድነው ችግሯ? እንዴ ምን አድርጋ ነው በዚህ ደረጃ መጣለኝ? ግን የኔ ልጅ ጮኸችብሽ አይደል? አስደነገጠችሽ አይደል? እንዴ ምን ማስደንገጥ ብቻ እማዬ፣ እንዴ እንደ መብረቅ እኮ ነው የጮኸችብኝ። ቆይ ግን መች ነው የምትሄደው ወደ ቤቷ? ለምንድን ነው ግን በዚህ ደረጃ እኔን የምጠላኝ? ልጄ ጠልታሽ እኮ አይደለም፣ ያው አሁን አዲስ ስለሆነች ስላልተግባባችሁ ለዛ ነው እንጂ በፍጹም አጠላሽም እማዬ። እማዬ ደግሞ ሰነፍ ሰው አትወድም፣ ለዛ ነው። ሰነፍ ሰው ካየች በቃ እንደዚህ ነው የሚያደርጋት። በዛ ላይ ደግሞ እሷ የመሰላትን ነገር ካላደረገች በፍጹም አትመለስም። ለዛም ነው ልጄ። እናም አትጨነቂ፣ ሁሉም እኮ ሰው ይወድሻል። አንቺ ዝም ብለሽ ስለምትጨነቂ ነው እንጂ። አይ እማዬ ተይኝ እስኪ፣ አያቴስ ትሻሁን መጥተው ነው። ግን የሰላምዬና የሚናሴ ነገር እኮ ራሱ በጣም ከባድ ነው። እነሱም እኮ እስካሁን ድረስ አምነው አልተቀበሉኝም። አይ ልጄ ሁላቸውም እኮ ይወዱሻል። ለምንድን ነው ግን እንደዚህ የምትጨነቂው? አይ እማዬ እንዴት አልጨነቅ? አልተቀበሉኝም እኮ የመጣው ሁሉ ካንቺ ውጭ የተቀበለኝ የለም ስትላት ወይዘሮ ሜላትም አይዞሽ አትጨነቂ ብላ ትመልስላትና እማዬም እንደዚህ ነው ጸባይዋ፣ የመሰላትንና የምትፈልገውን ከማድረግ ውጪ ወደ ኋላ አትልም ትላታለች። እና እማዬ እንድትወደኝ ምን ማድረግ አለብኝ? ማለቴ አያቴ እንድትወደኝ ምን ማድረግ አለብኝ?
አያትሽ እኮ ትወድሻለች። አሁን ገና በደንብ ስላልተግባባቸው ነው እንጂ አይዞሽ አትጨነቂ፣ ትወድሻለች። ለማንኛውም ማድረግ ያለብሽን ልንገርሽ ብላ አያቷ እንድትወዳት ምን ማድረግ እንዳለባት ቁጭ አድርጋ ትመክራታለች። እሷም በማግስቱ ከእንቅልፏ ተነስታ ከዛ በፊት ግን እማዬ እወድሻለሁ፣ በጣም ነው የምወድሽ፣ እኔ አላቅም አንቺን ተነጥዬ መኖር አልችልም እያለች እናትየውም ወይም ወይዘሮ ሜላት እኔም እወድሻለሁ ልጄ፣ በጣም ነው ደስ ያለኝ ስላገኘሁሽ እየተባባሉ ብቻ ለማንኛውም ፍቅራቸውን እየተገላለጹ ነው። እናም ጧት ተነስተሽ እንግዲህ ወይዘሮ አስቴርን ቀስቅሻትና ቤተ ክርስቲያን እንሂድ ባያት ተብላ ተመክራለች። እናም ጧት ተነስታ ከነ ሜላት ከነ ሰላምዬ ክፍል ገብታ አያቴ አያቴ አትነሽም እንዴ አያቴ እኔን ግንድ ትላለች እንጂ ራሷ እኮ ግንድ ናት ስትላት ወይዘሮ አስቴርም ትሰማታለች። ጭራሽ እያማሽኝ ነው አይደለ? በጣም እኮ ነው የሚገርመው። አይ አላማውኝ ምን አልኩኝ? ምንም አላልኩም እኮ። አረ በፍጹም እየሰማሁሽ እኮ ነው። ከዚህ በላይ ምን ልታደርጊኝ ትፈልጊያለሽ? መቼስ ስጋዬን ቀቅለሽ አትበዩ። አይ እኔ እኮ አሁን ስላልተነሳችሁ ቤተ ክርስቲያን እንድንሄድ ፈልጌ ነው። እና አያቴ ትንሽና ቤተ ክርስቲያን እንሄድ። ምን ቤተ ክርስቲያን ደግሞ እኮ አያቴ እያልሽኝ ነው? በጣም ገረመኝ። አንቺ ነሽ ቤተ ክርስቲያን የምትሄጂው እንዴ? አዎ ምን ችግር አለ? ነይ እንሂድ ቤተ ክርስቲያን። አይ ገርሞኝ ነው። ይህ ያዘሽ ዛር ነገር መሰለኝ። እንዴት ነው የሚያደርግሽ? ነው ወይስ ሌሊቱን የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም። ይልቁንስ ነይ እንሂድ ስትላት እሺ እመጣለሁኝ፣ ሂጂ በቃ ጠብቂ ስትላት እርግብም በቃ እሺ ማለት ውጭ እጠብቅሻለሁ፣ ነጠላ ምናምን እያዘጋጀሁ እጠብቅሻለሁ ትላትና እሷም እሺ ብላ ትወጣለች። ይህ ወይዘሮ አስቴርም እንዳልተኛበት ምን አይነት የተበጠበጠ ቤት ነው፣ በቃ ልነሳ ሰላምዬ ተኝ ብላ ሰላምን ብርድ ልብሱን አልብሳት እሷ ወጥታ አብረው ይሄዳሉ። እናም ቤተ ክርስቲያን እየሄዱ እያለ በሌላ በኩል ሀኒቾ በጣም ተጨንቃለች። ምክንያቱም አባቷን ተነጥላ አድራም አታቅም። ሲቀጥል ደግሞ የወይዘሮ ሜላት ነገር በጣም አስጨንቋታል። እናም ያሲር በፍጹም ዛሬ እዚህ ማደር የለብሽም በቃ ሄጅና እቤት ተኝተሽ ደሪ ብሏት ስለነበረ እቤት ሄዳ ነገር ግን እንኳን ልተኛ ጭራሹንም ቁጭ ብላ ነው ያደረችው። ድንግል ማርያም እያደራሽን ይሄ ሕክምና ከተቋረጠ አባቴ ህይወቱ አይተርፍም። ስለዚህ ምንድን ነው ማድረግ ያለብኝ? እባክሽን እመብርሃንዬ አግዥኝ፣ እርጅኝ፣ ደከመኝ እኮ ምንድን ነው ማድረግ ያለብኝ? አምላኬ ሆይ አደራ እያለች ብቻዋን ቁጭ ብላ ጸሎት እያደረገች እያለ የሜላት አባት ወይም አቶ ኖላዊ እባክህን ሀና ጋር ደውልልኝ፣ ሀና ሰላም አይደለችም፣ ሀና ተጨንቃለች እያለ ያሲርን ስላስጨነቀው ያሲር ደግሞ መጀመሪያ እሷን አናግሮ መጠየቅ ስለነበረበት እናም እሺ ሽንት ቤት ልግባና አናግራታለሁ ወይም አገናኝዎታለሁ ብሎ መጀመሪያ ያሲር ወደ ሽንት ቤት ይሄዳል። ከዛም ወደ ሽንት ቤት ከሄደ በኋላ ለሀኒቾ ደውሎ አባትሽ እየተጨነቁ ነው፣ እናም መጀመሪያ አንቺን ላሳውቅሽ ብዬ ነው፣ ስላንቺ በጣም እየተጨነቀ ነው። ምክንያቱም ጭራሹንም ከአንገቷ ገመድ ቢገባም እኔን ተነጥላ አትሄድም፣ ግን የሆነ ነገር ተፈጥሯል እያለ ነው ብሎ ሲላት አባዬ ምን ሆነ? ሰላም አይደለም ያሲር? እንዴት በዚህ ሰዓት ትደውላለህ? ደህና ነው አይደል አባዬ ስትለው አባትሽ ደህና ነው፣ ነገር ግን ያው እንደነገርኩሽ ነው ስላንቺ በጣም እየተጨነቀ ነው። ስለዚህ አሁን አንቺን ማግኘት ስለሚፈልግ እኔ ወደ ውስጥ ልግባና እሱን አገናኝሻለሁ ይላታል። እሷም እሺ በቃ ግባ፣ እኔ አሁን ተረጋግቻለሁ፣ ግን ታውቃለህ አይደለ ደከመኝ፣ በቃ ምን ማድረግ እንዳለብኝ አላውቅም። ሰው ደክሞት አይተህ ታውቃለህ? ምንም ማድረግ አቅቶት ድክምክም ብሎት አይተህ ታውቃለህ ስትለው በቃ ተስፋ ቆረጥኩኝ፣ ተስፋ የመቁረጥ ስሜት ተሰማኝ ስትለው ያሲርም በፍጹም ሀኒቾ አንቺ ጠንካራና በጣም ጎበዝ ልጅ ነሽ። ስለዚህ አንቺ እንደዚህ ሆነሽ ማየት እኔ በፍጹም አልፈልግም። እናንተ ጠንክራችሁ ነው እኔን የምታጠነክሩኝ። አዎ እናንተን ከማግኘት በፊት እኔ ተስፋ ቆርጬ ነበር። ነገር ግን እናንተን ካገኘው በኋላ ነው ተስፋ መቁረጤን አቁሜ ነፍስ እየዘራው ያለሁት። ስለዚህ ሀኒቾ አንቺ ጠንክረሽ እንድታጠነክረኝ ይፈልጋለሁ። አንቺ ካልጠነከርሽማ በፍጹም እኔ ራሱ ዋጋ የለኝም። እዚህ ሀንዬ አንቺ እንድጠነክርልኝ ይፈልጋለሁ ሲላት እሷም እሺ በቃ ያሰር ካሁን በኋላ እኔ በፍጹም ወደ ኋላ አልልም፣ እጠነክራለሁ፣ ነገሮችን ወደፊት እየተጋፈጥኩኝ እውነታው ጋር እደርሳለሁ። እናም ያሲርዬ ከልብ አመሰግናለሁ ትለውና ያሲር ጋም ትጨርሳለች። ከዛም ያሲር ወደ አባቷ ወይም ወደ አቶ ኖላዊ ገብቶ ያገናኟታል። እናም ሀኒቾ ደህና ነሽልኝ አይደል ልጅ ስላት አዎ ደህና ነኝ። አባዬ ለምንድን ነው የምትጨነቀው? ተጨነቅ አይደል?
አይ አልተጨነቅኩም፣ ግን እንደ ያው ልጄ ታውቂዋለሽ አይደል ብለው ከአባቷ ጋርም ትንሽ እንዳወራች። በሌላ በኩል እርግብና የወይዘሮ አስቴር ቤተክርስቲያን ደርሰው እየተመለሱ መንገድ ላይ እኔ እኮ አንቺን ለመቅረብ ወይም በምን ደረጃ አንቺ ጋር ቅርበት እንድኖረኝ ለማድረግ ግራ ገብቶኝ ነው። እና ለምንድን ነው በዚህ ደረጃ ስምጠኝ? እኔ አንቺን መቅረብ እፈልጋለሁ፣ ልጅሽ እንድታደርግኝ እፈልጋለሁ። እናም እባክሽን ብላ እርግብ ወይዘሮ አስቴርን ለመቅረብ ትሞክራለች። እናም ወይዘሮ አስቴርም እኔ እኮ ሰነፍ ሰው ስለማልወድ እንጂ ማንንም አልጠላም፣ እናም ስለዚህ ለምን እጠላሻለሁ ስትላት ይሄ የሕክምናው ጉዳይ እውነታው ይታወቅና እኔም እኮ ከቤታችሁ እወጣለሁ ችግር የለውም ስትላት እኔ አንቺ ከቤት እንድትወጪ አልፈልግም፣ ስለዚህ ማንም ከቤት እንዲወጣ አልፈልግም። ነገር ግን አንቺም ልጅ ነኝ ትያለሽ፣ ይችኛዋ ሀኒቾም ልጅ ነኝ ትላለች። ስለዚህ እንግዲህ እውነታውን ወደፊት የምናየው ይሆናል ስትላት እሺ አመሰግናለሁ ብላ እጇን ሳም ስታደርጋት እሷም ማለቴ ወይዘሮ አስቴር እጇን ሸሸት ስታደርግ ይመስለኛል ወይዘሮ ሜላት መክራታለች። እናም ያን ጨርሰው ወደ ቤት እየተመለሱ እያለ በሌላ በኩል ሀኒቾ ለአባቷ ምግብ ሰርታ መጥታለች። እናም አባቷም ደህና ስለነበሩ መድኃኒቱን ወስደው ምናምን ከዛ በፊት ዶክተሩ ይዟቸው ወጣ ብሎ ስለነበረ የመጨረሻ ሕክምናውን ታደርጋለህ ብሎት ነበርና አቶ ኖላዊን እና ግን አሁን ደህና እንደሆኑ ከዛም ምንም አዲስ ነገር እንደሌለ ነገር ግን የመጨረሻውን ሕክምና አድርገው ወደ ቤታቸው እንደሚመለሱ ለአቶ ኖላዊ ነግሮታል። እናም ዶክተሩ እንደዛ ስለነገረው ያን ነገርም ለሀኒቾ እየነገራን ነበር። ሀኒቾን በጣም ደስተኛ ነበረች። ውፍ አባዬ በጣም ደስ ይላል፣ በቃ ልትድንልኝ ነው አይደል አባዬ ስትለው አዎ እግዚአብሔር ላንቺ ሲል ሊያሽልኝ ነው መሰለኝ፣ ምን ይሳነዋል ብለሽ ነው እያላት በጣም ደስተኛ ነበሩ። ነገር ግን እዚህ ላይ ዶክተሩ ምን እንዳሰበና ምን እንዳለመ ወይም ምን እንዳቀደ ፈጣሪ ነው የሚያውቀው፣ ምክንያቱም ጥሩ ነገር እያሰበ ስላልሆነ